መሆን አለመሆን እሱ ላይ ነው ቁም ነገሩ። አሁን እናንተ ተዋናይ መሆን ትችላላችሁ? ምን ናችሁ ነው? ነቃ በሉ እንጂ ነገ እኮ ነው ወንዴ ተዋናይ ምልመላውን የሚያደርገው። አዎ እንችላለን በሉ። አዎ እንችላለን። ወንዴ እንደነገረኝ ተዋናያን ማለት አሁን ለምሳሌ እናንተ ሌባ መሆን ትችላላችሁ። እኔ አልችልም። እኔ አልፈልግም። ይቅርብኝ። አልፈልግም። ለምን? እኔ ሀብታም ለመሆን የመጣሁት አልፈልግም። ሌባ ነው። ሀብትሽ ይሄ እኮ ትወና ነው። ይኸውላችሁ ወንዴ እንደነገረኝ ካራክተራይዜሽን ማለት ሌባው ነው መቅረት አይደለም። አዎ ገብቶኛል። ሲመለሱም መስረቅ ነው። ገብቶኛል እኮ እስኪ ከፋኛት በልጋ ልፋ ያምርብሃል በቃ እስኪ ችሃምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜ ቢፈራረቅብህ ዘመን ከቶ እድሜ ጠግብህም ሸሽቶ ልማድ አድርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 እንዴት አልመረጥም? እንግዲህ የሚያስመርጥህ የተሰጠህን ገጸ ባህሪ መላበስ መቻል። እሱማ ችግር የለውም። ድሮ ኪነት እያለሁኝ በምሰራበት ጊዜ ብዙ ሰዎች ይሄ ነው ሀገሪቱን በትወና የሚያስጠራው እያሉ በጣም ስለ እኔ ይናገሩ ነበረ። ምን ያው እኔ ጀግንነቱ፣ ወኔው፣ ወታደርነቱ በለጠብኝና ጥሩ ተቀላቀልኩኝ እንጂ ሙያውማ አለኝ። እንግዲህ የሚሰጥህን ታሪክ አሳምረህ በመስራት ታስመሰክራለህ። ለእኔ ታሪክ ልሰጡኝ ባልሆነ እና ሳርዬ፣ ለእኔ ታሪክ መስጠት እግዜርን በእንጨት መንካት ያምንባችሁ? ደራሲ መሆኔ የተዘነጋኔ ራሴ ፈጥሬን የምሰራው ከእናንተ የሚጠበቅባችሁ እንደዚህ ሁን ማለት ብቻ ነው። ለምሳሌ ወታደር ሁን፣ ጄኔራል ሁን፣ ኮሎኔል ሁን፣ አንበሳው በቃ እንጂ ወታደር አይደሉም ማለት ነው። ዝም በል፣ በሰው ስራ ጥልቅ አትበል። ይቅርታ ጋሽ ጉልላት፣ በዚህ እድሜው ትወና ምናምን ማለት ትርፉ እንዘጥ። እንዴት አርጅተሃል ልትለኝ ፈልገህ ነው? ምን ጽሜ ይሄን አይተህ ነው? ይኸውልህ ስማ፣ በልጅነቴ እንደው ማር በጣም አዘወትር ነበር፣ እወድ ነበረ። ነፍሱን ይማርና አባቴ ተው አንተ ልጅ ተው እያለኝ፣ እኔ ግን ያው ልጅ ነኝ። ማር በበላሁበት እጄ ይሄን እንደዚህ ነካካ ስለነበር፣ ጸጉሬ ነካካ ስለነበረ ሽበት ሆኖ ነው እንጂ ልጅ ኖት እና እኔ እኮ ደርግ ሲወድቅ ታዝዬ ነበር። በፍርሃት ማለት ነው። ለምን ቀልድ አይደለም። እየቀለድክ መሰለኝ። በረሃ ለበረሃ ስንከራተት ለዚች ሀገር የተከፈለ ወጣትነት ሆኖ እንጂ እድሜ ብዙም ካንተ አይርቅም። በደርግ ሰዓት ታዝለው ከነበረ ከሳራም አይበልጡም ማለት ነው። ስነ ስርዓት፣ እዛው ከኩያ ጋር ተጫወት። የምን ጠጋ ጠጋ ነው? ቀስ ብለህ ደግሞ እድሜሽ ስንት ነው ብለህ ልጠይቅ ነው አይደለ? የዘፈን ዳርዳሩ አሉ ትላለኝ። በጣም የሚጥም ወጥ ነው። እስቲ እናንተ ሰራችሁ ማለት ፓፓች ማለት ነው። አንተ ተምን መጣ ለሽልም ተጠራሽ አያርፉማ። አንተ አትነኛ ባድርሽ ነው እንጂ ያቀይ ባርክ በላው ባልሽ እኮ እኔ ታደርሱ የሚደርስ ይድረስ ፖት። እሺ እኔ የምለው አረ ይደርሳል እንዴ? በመጀመሪያ ብላ አይ ቆይ ማስታወቂያውን አልተናገራችሁም እንዴ? ኧረ ተናግረናል። እኔ በበኩሌ ለጎረቤቶቼም ለደንበኞቼም ሁሉ አድርሻለሁ። ምን ነው ታዲያ ተወዳዳሪ የለም? ምን ገለባ ምን ይሰራል? ዋናው እንኳን ፍሬያማው መጥቼ ያለው ቢሆንም ውድድር ሞቅ ደመቅ ሲል ነው ደስ የሚለው። ልክ ነህ። አሁን ይመጣሉ። እስቲ ከአይነቱም ከምኑም ይዘሽ ነይ። ጎሽ ነይ አምጪ
ይሄ ሰውዬ ግን ሊታረስ ነው እንደመጣው መጨረሻው ሳይልማ ብዬ ነው እንጂ ቅድም ጀምሮ የሚበላው ጥብስና ቅቅሉ የቁጭራ የተሰርግ የሚመለስ እኔ ይህ ሰው ካስጉላት ምንም አላማረኝ። ተሰማኝ እንጂ ቻቻ ግን ብቻውን አየህ የሚያጠቃልል ምንም የፊልም ሰው አይመስልም። ረባክ ተሰማኝ እንጂ ቻቻ ተሰማኝ። ግን ዛብሽ ፊልም ስትሰራ እስከዶም ከሚያያት ይልቅ እኮ ይህ ሰውዬ ቆማ ስታባላ ላይ ነበረ ሲከንቱ የሚመጣላት። አጨራረሱም ሳላ የዓላማም ብዬ ነው እንጂ የአንበጣ መንጋ ለመጀመሪያ ጊዜ በህይወቴ ማየቴ ነው። በል እኔ ልቀይስ፣ እርሶም እንደዚህ ቀይ ለብሰው ሳይሆት ወጥ የነኩት እንጀራ መስሎ ጠቅልሎ እንዳይጎርሱት። አይ ግድ የለም ይሄ በሉ በሉ ግድ የለም። አይ አረፈድኩ አይደል? በጣም ይቅርታ ጠጉር አልደርቅ ብሎኝ ነው። እሺ ምሳ ተጋበዝኩ እንዳትለኝ። አይ አንቺ ስትንቀዋለ የሰው በረሃብ እንገላለን። እኔ ነኝ የምከፍለው። ምን ስለሆንሽ ነው አንቺ የምትከፊው? የዛሬው በቤቱ ልዩ ግብዣ ስለሆነ ምን ትሆኛለሽ? የፈለገ ይሁን እኔ የምከፍለው። እኔ ነኝ የምከፍለው። ኬት አባሽ አምጥተሽ ልከፊ ነው? እሱን እናያለን እኮ እናያለን። ኧረ አትጣሉ እንዴ ተጋባዥ ሞልቷል ማለቴ ሞልተናል። በሉ ደህና ዋሉ። አንተ ደግሞ ወዴት ነው? የሆነ ስራ አለብኝ። ስራ በልበል ተቀመጥ። ከዚህ የተሻለ ደህና ስራ ያለህ አትመስልም? ደሞኝ አልፈን ፌመስ ከሆንም በኋላ ቅፈላህም አያስቀምጠንም። ስለዚህ አርፈህ ብትወዳደር ይሻልሃል እኮ። ወዴት ነው እንዴ? ትወና ስትወዳደር ማለት ነው። ሲፈጥረኝ መወዳደር አልወድም። ቀረብህ። ሌሎቹስ ምን ሆነው ነው እስካሁን አልመጡት? ይመጣሉ። ያው ወጉ አይቅርብን ብለው ነው ትንሽ ያረፈዱት። የሚጠጣ ነገር የለም እንዴ? ምን ነው ዛብሽ? ምን ነው እስካሁን ድረስ የሚጠጣ ነገር አልሰጣችሁትም? አረ እንደዚህ አይደረግም ዛብሽ። እንደው አፈር ልሁን። ህብስቴ እስቲ ቀዝቃዛውን ነገር አምጪው። ብቻ ቢራ እንዳይሆን። አትወድም? አይ የለም ለስላሳ ቅደም ብዬ ነው። አትሸወድም ማለት ነው አይደለም? አይ ወይ ካልሆነ ሀብትሽ ጠርቷቸው ይምጣ እንዴ? እንደሱ ይሻላል። አዎ ግን ሳልመጣ እንዳትጀምሩት። አይ ግድ የለም አንጀምር። አደራሽን ዛብሽ እንዳትጀምሩት። ወይሽ ሀብታሙ ቀይ ባህር ነው የምትሄደው? እዛም ልካችሁኛል እንዴ? ኧረ እባክህ ወሬ የምትተቶሎ ጥራቸውና ነው። ህብስቴ የሚጠጣው ልክ ነው። ከሰዓት ቀረጻ ስላለብን የምትመረጡ ሰዎች ከአሁኑ ተዘጋጁ። መጣችሁ እንዴ? አዎ መጥቻለሁ። ትየትርንጎ ጉልላት ነው? ምን ነው ድምፅህ አረጀብኝ? እኔ ነኝ ቻቻ። እኔ ደግሞ ጉልላት መስለኸኝ ይሄ ልጅ አርጅቶ ሊያስረጀኝ ነው ወይ ብዬ ነበር። እኔ ቻቻ ነኝ። ትየትርንጎ ቻቻ አልጋ ወራሹ። እርሶ ሴትዮ ደግሞ ይረፉልኝ። ባለፈውን በእርሶ ሰበብ ነው ጣጣ ውስጥ የገባሁት። ምን አልከኝ? አይ ወዲህ ነው ትየትርንጎ። እኔ የእነ ሳራ ዘመድ ነኝ። ምንም ውርስ የሚባል ነገር የለም። ዘመድ ስትል በእናት ነው በአባት? አይ እንዲሁ የነፃ ዘመድ። አረ ጥሩ አደረክ። ነፃ ዝምድናን የመሰለ ነገር የለም። በስጋ ያልተያዘ በውል ያልታሰረ። ለነገሩ ጉልላትም ቢሆን ወጉ አይቅር ብሎ ነው እንጂ ውርሱም ከራሱ አያልፍም። አይ ትየትርንጎ አረጀ እኮ እሱ። የምን እርጅና እንደ ጉልላት እኮ የ10 ታናሼ ነው። አሁን እዚህ ቅርብ ጊዜ እኮ ነው ጡጦ የጣለው። ጭኑ ስር ቆንጥጬን ያሳደግኩት። እንዴ በእነሱ ዘመን በ50 ዓመታቸው ነው እንዴ ጡጦ የሚጥሉት? ገና በቅርብ ስል በደርግ ሰዓት ታዝሎ እንደነበረን ያውቃሉ። ይሄ ቀጣፊ እሱ ነው ያለ። ቆይ ይምጣ ብቻ ጭኑ ስር ነው በመዘልገው። የዛሬ ልጅ ውሸት ይወዳል። ደርግ ሲወርቅ እኮ ነው የኔ እናትና አባት የተጫጩት። ኧረ የድሮ ሰው ቀደዳው። ምን አልከኝ? አይ ወዲህ ነው። ቀዳዳውማ የጠፋኝ እኔን አልቀሽበት አልቆ ነው። ያልቀበርኩት ዘመድ የለም። በልጅነት እኔ እንደ ጮማማ። እስኪ ትሻል እንደሆነ ክሩን መርፌ ውስጥ አስገባልኝ። አይ ጊዜ የመርፌውንም ቀዳዳ እያጠበቡት ሄዱ እኮ። መሆን አለመሆን እዚህ ላይ ነው ቁም ነገሩ። ሳራ ይህ እኮ በይ የተባልሽው ነው። እና ይሁና ትደግመዋለህ። እዚህ ምን ይጎዳል?
እሺ ጫጫታ አልፈልግም፣ አታቃጥሉኝ። አሁን በየተራ ትወናችሁን ታሳዩኛላችሁ። ከዛ በፊት ግን አንጋፋ የፊልም ባለሙያ፣ ደራሲ እንዲሁም አዘጋጅ በዛ ላይም ደግሞ ተዋናይ ነኝ። ይህ የምትመለከቱት የኔ 19ኛው ልጄ ራሟ ዣራ የሚባለው ፊልም ነው። ይህ ደግሞ የኔ እጅ ነው። የድምፅ ባለሙያም ነኝ። ስለዚህ ጥሩ አድርጋችሁ ከተወናችሁ ከኔ ጋር አብረን እንቀጥላለን ማለት ነው። እብስቴ እንዴ ቦታ ተቀያየን እንዴ? መጣህ ደግሞ። እስቲ ፈጠን በይ ግቢ፣ እርቦኛል፣ ትዕግስት የለኝም። ያልገነፈለ ፈጠን አድርጊው፣ እያዛጋኝ ነው እባክሽ። ውስጥ ያለው ጅብ እኮ ነው የሚያዛጋው። ኧረ እብስቴ አሁንም እዛ ነች እንዴ? ኧረ እባክሽ ግቢ። ዛሬ ምግብ የለም። ዛብሽዬ ቀልዱ በኋላ ይደርሳል። እባካችሁ ቶሎ ገባ ወጣ አድርጉልኝ። አትሰማም እንዴ? ዛሬ ምግብ የለም፣ ውድድር ነው። የምን ውድድር? የፊልም ድራማ፣ የድራማ ውድድር። ሽልማቱ ቅቅል ወይንስ የውድድሩ ነዋ? ገባ ወጣ ያለ ያልገነፈለ በነፃ ትሰጡኛላችሁ። ወዳም ሰው ነገር ያውቃል። ሽልማት ምናምን አይደለም ያለው። የዛሬውን ውድድር ያለፈ ሰው ከኛ ጋር ፊልም ይሰራል። ፊልም? ኧረ እባክሽ እንደዚህ አይነት ነገር አይተመኝም። ፈርስ እንኳን ጥመዋል አይታማ። ንገሩልኝ። አሁን ትሰጡኝ እንደሆን ስጡኝ፣ አለበለዚያ ግን አለበለዚያ ምን እሄዳለሁ። እታይ ሰፈር እበላለሁ። ወይ ሂድ ሂድ ሂድ። እንደውም ሳያጣጥቡብህ ድረስባቸው። ሂድ ሂድ። የዚህም ቤት ገጽታ ግን እንድዋለሁ። ኦቴ ይሁን። ቤቱን ስትንዳው ፍርስራሹ እንዳይደርስብህ ጠጋ ብለህ ራቅ ብለህ ይኸው። እሺ አቅም ያለው አይመስልም። ከወሬ በስተቀር ምን የምታውቀው ነገር አለና ነው እኮ። ዛብሽ ቤት አህያ ሲታረድ አየው ብዬ እነዛልሻለሁ። አህያ ስጋ ብታገኝ እምትምር አትመስልም። አሳማ እውነታቸው ነው። እንተያያለን። አገር ምድሩን ነው የምበክልልሽ። እባክህን ሂድ። እሺ አሁን ወደዚህ ወደ ስራችን እንመለስ። ከማን እንጀምር? ጋሽ ጉልላት ከእርሶ እንጀምር። ለምን ማለቴ? ሌሎችስ? ሌሎቹማ ይቀጥላሉ። እርሶ ለድፍረቱም ለብቃቱም እንዳያነሳሳቸው ስለፈለግኩ ነው። አይ እዛ ከሆነ ይሁን። እንግዲህ እርሶ ጀግና ኖት፣ ይሄ አይከብዶትም። አሁን ምንድን ነው የሚሰሩልኝ? የሆነ ሰው ከጀርባው ሊያጠቃው ሲመጣ እሱን መመከት ነው አሁን የሚተውኑት። በቃ አዎ፣ ይህን መስራይ ነው ይኖርኩበት። በቃ ቆንጆ አድርጎ የተውኑልኝ። እሺ ይጀምሩ እንጂ። ጨረስኩ በቃ። አዎ ገና ገረመም አድርጌ ሳየው አፈር ክትም ይበላ እግሬ አውጪኝ ሸመጠጠ። ጀግና ያውቃል ለካ። ወይ መቃጠል። እሺ በቃ ሰውየው ሲሮጥ ሲፈረጥጥ ያለትን ደስታዎትን ያሳያል። አለቀ በቃ። አዎ ይህ ነው ደስታውን ያሳዩኝ እንጂ ከልቦ ይሳቁ ይጩሁ። ጀግና አሽካካ ሲቆ ባየነው የታለ ጥርሱ ሲባል ነው ጀግና። ፈገግ ካለ በቃ። ዛብሽ የሉም። እነማ? ጥራቸው ያልሽኝ ሰዎች ናቸዋ። እነዚህ እነማን ናቸው እንዴ? በየት በኩል መታችሁ ቀድማችሁ ነው ሳትነግሪኝ? ሀብታሙ ቁጭ በል ነው ለኔ ሆነ። እሺ አሁን የምንቀጥለው አንቺ ተነሽ፣ እዛ ጋር ሁኚ። አንቺም ተነሽ አብረሻት። አሁን ምንድን ነው የምትሰሩልኝ? ጋሽ ጉልላት
ከሩቅ ሲመጡ አይተሽ ለእሷ ታሚላታለሽ። ስራ እኮ ነው። ስራ ጀምሩ። አየሽው ያን የትልቅ ሰው ቀዳዳ ደግሞ እኮ መጥቶ ለመቀደድ ነው እንዴ? ደግሞ አያፍርም። ጀግና ነኝ ይላል እኮ። ባለፈው እኮ ቤታቸው ሌባ ገብቶ አልጋ ስር ተደበቀ አሉ። ይህ ሽንታ ደግሞ እኮ ፈገግ ይላል። አየሽው አይደለ? ጥርሱ ይርገፍና ዘምሽ ጋሽ ጉላት እዚህ ያሉት እንዲ ያሉት ማንም ደግሞ ረሳ ይታይልኝ። ቆይ ማንን እያዩ ነው የሚያዩት? እንጃ እኔም ማንም አይታየኝም። ታዲያ ማንን ነው የሚያዩት? ቤቷ እኮ ስለምታማቸው በውስጧ ለምዶባት ነው። በቃሽ እንጂ ተዋቸው እንጂ ጋሽ ጉልላት ትወና እኮ ነው። ዝም ብሎ የሚያምኑ ወንዳ ምድረ ሀሜተኛ ሁላ። ብራቮ ጋሽ ጉልላት። ይሄ እኮ ነው በቃ መናደድ ማለት ይሄ ነው ትወና። ምንም ቢሆን ግን እሷ አታልፍም እንዴ። አንቺ ደግሞ ምን ቤት ነሽ? ኧረ እባክሽ ባለፈው ፀጉር ቤትሽ ስመጣ የትወና ውድድር ስላለብኝ ነው አስቀድሚኝ ወረፋ ስልሽ በቁመቴና በሞዴልነቴ ሙድ ይዘሽ አላስወጣሽም። ደግ አደረግኩ። አንቺ ምንም አይመለከትሽም። ኧረ እባክሽ አይመለከተኝም። ዳኛ እኮ ነኝ። ኦቴ ሲባል ሰምተሻል? አንቺም ብሎ ዳኛ አናቀሽም እንዴ? ቁጭራ ለቁጭራ ሰፈር ውስጥ ይዞሽ ስትሰሪ ነው። እንደውም ከውድድራችን ውጭ ነይ ውጭ እንደውም ባልሰራልሽ ጠብቂ እና አለን እሺ። ናት ነይ አንቺ በጣም ቆንጆ ነው የተወንሽው። አንቺን እናሰራሻለን። ልክ ነው። ተረኛ ህብስቴ አንቺ ደግሞ የበላሁት ስለጎደለ ቆንጆ መረቅ ያለው ጥብስ በመስራት ነው ትወናሽ የሚታየው። ካቋረጠችው አልቀረ እኔ ገበያ ጉልት እኮ ተጎለጥኩኝ። እንደ ቤት ይሻለኛል። እንዴ ጋሽ ጉልላት ሳይ አንተን ምንም ነው የማይ አውቅህ የለ እንዴ? አራቴ ሳያልቅ አበል እኮ ሊኖረው ይችላል። በዛ ላይ ደግሞ ውጤት ሰምተህ ነው ውጤቱን አውቀህ መሄድ ነው ያለብህ። አበል ካለውማ ውጤትን ማወቅ አለብኝ። ጉዳችሁ መጨረሻችሁን ማየት አለብኝ። እሺ ተረኛ። ኧረ እኔ ሀብታሙ ነው ስሜ። ምንድን ነው እኮ አንተ ተነስ። አይዞህ ቀላል ማታ እንዳስጠናው። እሺ አንተ ደግሞ እስኪ የጨረቃን መዓዛ በፍቅር ግለጽልን። የጨረቃን መዓዛ በፍቅር? አዎ። ኧረ እኔ የባለየ ነገር አልሰራም። ምኑን ከምኑን ያገናኘው? ወይ መቃጠል። እኔ አልሰራም እንዴ። በቃ አታስጨንቀኝ። በቃ እንትን እሱ ልጅም ስለሆነ እንቀይራለን እኮ እንደዛ። እሺ ምን ሰራለህ? በቃ ሌባ ሁኔታው ሳራ ንገሪው። እኔ አልሰራም። ንገሪው። ቅድም ያልኩሽ ንገሪው። እኔ አልሰራም። እንትን ነው ሌባ አይወድም። እንደመጣ ስለተሰረቀ ይፈራል። ቀለል ያለ ነገር እናርግለት ለሱ። አረ እንደዛ ከሆነ እሺ እንሞክር። መንገድ ላይ ከአንድ ሰው ጋር እየተጋጨ እሱን ተውንልን። እሺ የታን ትወዱ? አረ እኔ ሰላማዊ ሰው ነኝ። ጸብ አልወድም። ታውቂ የለ እንዴ ሳራ? ጸብ አልወድም። በቃ ሽቶ እንዲያውም ፊልሙ ላይ የ5 ዓመት ህጻን ልጅ አለ። ቢራቢሮ እያባረርክ እሱን ትተውናለህ። ብራቮ! ተመረጥኩ ማለት ነው። አቤት ትወና ስላለሁ ና እንጂ ወዴት ነው እንዴ? ጨረስኩ አይደል እንዴ? በቃ ወንማ ታዋቂ ሆንክ። ልጠግብ ነው አይደል? በላውን የደረሰው ምግብ በማቅረብ ትወናን ታሳያለህ። እሺ ህብስቴ እንዴት ነበር? እውነትም ትርፉ ዘጭ። አረ እሱን ተው በእናትህ። በጣም ነበር ደስ የሚለው። ሁላችንም ተመርጠናል። በዛ ላይ ደግሞ ቀረጻ ዛሬ ነው። ምነው ከመቼው አብኩተው ለራት አደረሱት? ዛሬ ትንሽ ቀረጻ አይከብድም? ለዛሬ እኮ ደግሞ ያለውን ሰምታችሁታል? ስማችሁ እንዲመዘገብ 300 ብር አዋጡ እኮ ብሏል። ጭራሽ እና እናንተ ምን አላችሁት? እኔ በበኩሌ እከፍላለሁ። ስሜ ባለመጻፉ ምክንያት ነው እዚህ ካላንደር ላይ ስሰቃይ የኖርኩት። እኔ ነገር አላማረኝም። ጋሽ ጉልላት እርሶስ? እኔማ ጥሼው ወጣሁ። ትወናው መቼም የጉድ ነበረ፣ ግን በጀማሪ ሰዎች አልሰራም።
እኔ ለመውሊድ የምመጥን ሰው ነኝ እንጂ እዚህ የማንም ውርጋጥ ሳቅ አልቅስ ሲለኝ አልገኝም። እንደ ኮራው ጅንን ብዬ ተጎንኩኝና ገና ሳልጨርስ አዳራሽ ሙሉ ህዝብ የአዳራሹ ህዝብ ኳ እኔ የምልህ ቻቻ የጨረቃ መዓዛዋ ምናምን ግን ምንድን ነው? አሸትትከው? ኧረ እኔማ አልደርስባትም። ባይሆን ግን ወደፊት አባቴን ሳገኘው የአባቴን ዛ ላይ ቆሜ ያሸታታል። በሉ እናንተ ተጫወቱ፣ እኔ ልብስ ላዘገጃች። መጀመሪያ ግን የሆነ የሚቀመስ ነገር። ኧረ እኔ ረፍድብኛል እንዴ ዛሬ አልችልም። ሀብትሽ አንተም ተዘጋጅ ነው እንዴ ይጠበቃል። እናንተም ብሩ ልሰጥ ነው? አይ ዛብሽ ከፍላለሁ ብላኛለች፣ ግን ከደሞዝ ላይ ነው ይቆርጣል ያለችኝ። እኔ ይሄ ነገር አላማረኝም። ጋሽ ጉላት እርሶስ? 5 አልሰጥም እንኳን ከፍዬ ተከፍሎኝም አልችል። ጋሽ ጉላት እኮ አልተመረጡ ወደቁ። ሌላ ምን በላንተ ገምጣ ይሄ ሁሉ ፌስታል ልብስ ምንድን ነው እንዴ? አንድ ጊዜ እልፍ ውልብ በይ ነው እኮ የተባልሽው እንዴ። ቢሆንስ በዛ ላይ አስተላለፌን አይተው ሊያሰሩኝም ይችላሉ። የሰው ልጅ መቼና እንዴት የት እንደሚወጣ አይታወቅም። ሀብትሽ ቶሎ በል እንጂ ተዘጋጅ። ይኸውልህ ቻቻ ቤቱን በደንብ አድርጋ አጽዳ። እቃ አስቀምጬልሃለሁ ጥብጥብ አድርግ። ቆንጆ የሚበላ ነገር ስራሽ፣ ደህና ነገር። ወንዴ ሊመጣ ይችላል። ዛሬም ይመጣሉ እንዴ? ወይ መቃጠል! 3 ሰው ልካለሁ ብሎ 30 ሰው ይልክብኛል ማለት አልገባኝም። ወንድ ራሱ እኮ ነው እዚህ አድርሶ ነው ሄደው እና ሄደ ባገኘው አሳየው ነበር። ቆይ ትሰማላችሁ? 3 ኮረሶች አመጣለሁ ብሎ ቅድሚያ ክፍያ ወስዶ ነበር። ሲቆይብን ሌሎች ልጆች አስመጥተን ቀረጽን። በቃ ተበልታችኋል፣ እኛንም አታሎናል። ብዙ ፊልሞች ሰርቻለሁ ብሎ ጉር ሰርቶናል። እየዋኙ የሚተውኑ ልጆችን አምጥቶብን ድጋሚ ቀርጸናቸዋል። ወይኔ ህልሜ፣ ወይኔ አስገዶሜ፣ በቃ ላያይ ነው ማለት ነው። ወይኔ ብራችሁ እስከሰረ በቃ ወይኔ 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 ሳሪ ወይኔ ተዋረዱ። ምን ነው ተቃጠልኩ። ቃጠሉ። እኔ ሳራ አይደለሁም ደግሞ ባልሰራለት። ሳራ ግን ለምን ውሃ አጠጪ? እስቲ ቶሎ እናንተ ደግሞ ምን ሆናችኋል? ሰዎች አትናገሩም እንዴ? ፊልሙ ቀረ። ሁሉም ነገር ውሸት ነበር። እኛ ላይ ፊልም እየሰራብን ነበር ማለት ምን? ይህ መናጢ ሰራልን። እኔ ሳራ አይደለሁም ባልሰራለት። እኔም እኮ ታውቆኝ ነበር መረጣው እኮ ተዋናይ ሰውን ጅራጅሩን ነበር። ሻት እስቲ ደግሞ አንተ ተሆን እስቲ ተዋቸው ጋሼ። ደግሞ ቻቻ ያልሰማው ጉድ። ቻቻ እኮ ተናግሮ ነበር። ቻቻ እኮ መጀመሪያም ታውቆት ነበር። ቻቻ ሴት ሄዶ ነው ጋሼ። ቻቻስ ምን? ቻቻማ አትናገርም እንዴ? ቻቻ ምን ሆነ? ቻቻማ በቃ ከእንግዲህ እንግዳ ከመጣ እኔ ምን እሰራለሁ ብሎ ሄደ። ተገላገለ። ወይ ጉድ! ህብስቴ ዛሬም ጭር ብሎ አለ ማለት ነው ይሄ ቤት። አይገንፍል እንደፎከረው አደረገብኝ ማለት ነው። ኧረ እውነትህን ነው ማረኝ። ወዳጅነት ይሻል ነበር። ልክ ነህ። ወይኔ 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 ቻቻዬ፣ በቃ የኔ ጥፋት ነው። የት አድሮ ይሆን ግን? እንግዲህ አንዱ ቦታ ጋር አልጋ ያለበት ተከራይቶ አድሮ ይሆናል። ያለኛ ግን ይታደርለታል። ካልሆነ እኔ ወጥቼ ልፈልገው እንዴ? አንተ አርፈህ ቁጭ በል። ደግሞ 2 አልጋ ባዶ ሆኖ በችጋር የሚሉት እንዴ? እንዴ ቻቻ ሌላ ቦታ ታድራለህ ብለን በጣም ጨንቆን ነበር። የት ግን አድረ ነው? ከቤት ውጭ የት አድራለሁ? ጎሽ ተመስገን ነው። እንኳንም በዚህ በብርድ አልጋ ተከራይ ፍለጋችን ልጅ አልተንገላታች። ምንድን
የምትንጫጩት? ቻቻ እኮ መጥቶ ነው። ቀድሞ ነገር ሊሄድ ኖሯል። አንዴ በነፃ ዝምድና ተይዟል። ያው ለሌላው ጊዜ ግን ከማያውቁት መልአክ የሚያውቁት ሰይጣን ይበልጣል። ያደረ ሁሉ ከራሚ አይደለም። የከረመው ሁሉ ግን ዘመድ ነው፣ ያውም የነፃ ዘመድ። ሳይዋለድ የተጋመደ ሳይዋዋል የታሰረ። ልክ ነው እትዬ ትርንጎ። በሉ አሁን ተኙ፣ አትበጥብጡኝ። ጉልላት አቤት። ይሄን ኳስ እየተራገጥክ ጎረቤት አልላክም ጋዝግዘ አልገዛም ማለትህን ያልሰማው እንዳይመስልህ። ኧረ እሱ ገና መብራት ሳይገባ በ92 ያዘዙኝ ነው እትዬ ትርንጎ እኮ ከትላንት ወዲያ። ቆይ ትመጣታለህ። ብላልኝ ብላ እንጂ ምን ይጨምር? አልገነፈለም አይደል? በጣም አሪፍ ነው። እሰይ ብላልኝ እናቴ። ወዳጅነትን የመሰለ ምን ነገር አለ? ብላ